ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር አዎ ምንድን በአብርሃም የህፃን ድርጊት የተበሳጩት ጋሽዬ ልጁን በአስቸኳይ ለሩታ እንዲመልስ እንደነገሩት ሰምቻለሁ ማለት ነው። ያው አሁንም አብርሃም በነገራችን ላይ የህፃን ስራ ነው እየሰራ ያለው ማለት ነው። የህፃን ማለት ነው ለማንም የማይጠቅም ለማንም የማይበጅ ስራ ነው እየሰራ ያለው። ሲጀመር አንተ አሁን ላይ ልጁን የመያዝ አቅሙም ችሎታውም የለህም። በቃ በዚህ ሰዓት አንተ ህፃኑን የምትይዝበት ሰዓት ላይ አይደለህም። አይ ልጄን እፈልጋለሁ ካልክ ይሄ የጀመርከውን አጉል ግንኙነት አቁመ ወደ ቤት ተመልሰ ከልጅህና ከሚስት አጠገብ መሆን እንጂ እኔ ልጄን ማሳደግ እችላለሁኝ አንቀባረረዋለሁኝ ምናምን እንዴት ብለህ ነው የምታንቀባረረው? ሲጀመር የእናቱ ጡት ያስፈልገዋል በዚህ ሰዓት። እንዴት ነው ይሄንን ምስኪን ህፃን ከእናቱ ጡት ነጥለህ ወስደ እንደዚህ አይነት ግግምና የምትገግመው ማለት ነው? አልታወቀህም እንጂ በጣም ነው እየገገምክ ያለው በጣም ማለት ነው። አጠገበ ያስቀመጥካት ውሽማህ ጭምር ተግባር እስኪ ሰለቻትና እስኪ ደብራት ድረስ ማለት ነው። ሙሉ ቪዲዮን ትላንት የተለቀቀውን አይታችሁት ከሆነ ሄርሜላ እንዴት ደብሯት እንደነበር በደንብ አይታችኋልና እሷ እንኳን ካንተ በተሻለ ማስተዋል እስክትችል ድረስ እንደዚህ የምታደርገው ለምንድን ነው በቃ ትልቁ ጥያቄ። እስከዛሬ ድረስ አጠገበ ላይ ያሉ ጓደኞች ቤተሰቦች የሚሉን ነገር እምቢ ብለህ እንደዚህ አይነት ነገር ውስጥ ገብተሃል አይደለ? በገዛ እጅ በራስ ፍላጎት ያመጣው ነገር ነው። አይ እኔ ከልጄ ጋር መሆን ፈልጋለሁ ልጄ ከኔ ጋር ነው መሆን አለበት እምትል ከሆነ ደግሞ ቀጥታ ወደ ቤት ገብተህ ይሄ የምትለውን የጀመርከውን አጉል ግንኙነትህን አቁመ ወደ ቤት ገብተህ ከልጅ አጠገብ መሆን አለቀ። ከዛ ውጪ ግን አይ እንደዛ አልፈልግም እምትል ከሆነ ምንም ታደርግ ምንም ከጎረምሳም ጋር ትደንስ ከምንም ጋር ትደንስ እንደፈለገች ትሁን ለዚህ ህፃን ከአንተ ይልቅ እናቱ ታስፈልገዋለች። ይሄንን መተማመን አለብህ። በቃ ይሄ ከእልህ ውጡ። ሲጀመር ከእልህ ውጡ። ከእልህ እስካልወጣችሁ ድረስ እኔ ትክክለኛ ውሳኔዎችን ተወሰናላችሁ ብዬ አላስብም ማለት ነው። አንቺም የዛኔ በር ከፍተሽ ይሄንን ገና ያልጠነከረ ህፃን ልጅ እሺ ጡት ሲፈልግ ምን ሊሰጠው ነው? ብዙ ነገር እኮ አለ። ቢያንስ ማለት ነው ቢያንስ 2 አመት ነው አይደለ? ሳይንሱ የሚለው 2 አመት የእናቱን ጡት መጥባት አለበት። በቃ ይሄ ምንም ለድርድር የሚቀርብ ጉዳይ አይደለም። ገና 3 እና 4 ወር የሆነው ልጅ ከእናቱ ነጥላ አምጥተ እኔ ያሳድገዋለሁኝ እኔ እናትም አባትም አረባከ እኔ ብቻ ይገርሙኛል። እግዚአብሔርን ብቻ እያደረክ ያለው በጣም የህፃን ስራ ነው። በቃ ስሜትን ብቻ ስለምትከተል ነው እንደዚህ አይነት ነገር ውስጥ እስከዛሬ ድረስ በተደጋጋሚ ስትገባ ያየው። አሁን ደግሞ አንተም ብቻ ሳይሆን ሁላችሁንም ይዞ ገደል የሚገባ ነገር ነው እያደረክ ያለው። ቢያንስ ለልጅህ ማሰብ መቻል አለብህ፣ የፈለገ ነገር ቢሆን ማለት ነው። በቃ ለልጁ ቅድሚያ መስጠት መቻል አለብህ። ለልጁ ቅድሚያ መስጠው ደግሞ ከእናቱ ጋር ይሄ ልጅ ሲሆን ነው። በዚህ ሰዓት አንተ ሲያምርህ ከማቀፍ ውጪ ሌላ ልታደርግለት የምትችልለት ለዚህ ልጅ ምንም አይነት ነገር የለም። እግዚአብሔርን ምንም ማለት ነው። በቃ አዎ አባት ነህ፣ እንደ አባት ብዙ ነገሮችን ልታደርግ ትችላለህ። ብዙ የሚጠበቁብህ ነገሮች ሊኖሩ ይችላሉ። ግን ደግሞ አሁን ሰዓቱ አይደለም። በቃ አሁን ይሄ ልጅ ካንተ በተሻለ እናቱ በደንብ ታስፈልጓለች። ይሄንን ነገር ሁሉም ሰዎች ስለሚያውቁ ነው እንግዲህ አንተ ላይ ጫናን እያደረጉ ያሉት ከቤተሰቦች ጀምሮ ማለት ነውና እስከመች ልትቀጥል እንዳሰብክ አላውቅም። እኔ እንደውም ትላንትና የመለሰ ምናምን ነበር የመሰለኝ፣ ምክንያቱም ሩታ ስለመጣች ማለት ነውና እስከመች እኔ በእንደዚህ አይነት ወይ ልትቀጥል እንዳሰብክ አላውቅም። ከዛ ውጪ ሄርሜላ ራሱ በጣም ድብር ነው ያላት እቺ ልጅ ሲጀመር ማለት ነው። እኔ የውስጧን አላውቅም፣ ግን አንተን እንጂ የፈለገችው አንተን እስከነ ልጅህ አይደለም የፈለገችው። ደግሞ አሁን ያንተ ማንነት ለሷም ጭምር በደንብ እየተገለጠ እየመጣ ነው እንደኔ እየመሰለኝ ያለው ማለት ነው። በቃ ያንተ ማንነት በደንብ እየተገለጸላት እየመጣ ይመስለኛል። በደንብ ማለት ነው። በደንብ ራስህን እያሳያት ነው። በቃ አላ አይደለ? እቺ ልጅ እኮ ሴት ናት። የፈለገ ተደርባ ብትገባ የፈለገ ከተዳራ አስወጥታ የሷ ልታደርግ ብትሞክርም ሴት ናት። እንደ ሴት ደግሞ ልክ ወደሷ ከመጣህ በኋላ እዚህ ጋር የመጀመሪያ ግንኙነትን እንድታቆም ትፈልጋለች፣ የፈለገ ነገር ቢኖር ማለት ነው። ይሄ ማለት ግን ከልጅህ እንድትነጠል አትፈልግም። አንተ ግን ሁሌ ግርግር እየፈጠርክ ሰላም ሳትሰጣት ረጅም ጊዜ እቺ ልጅ እያጉላላሃት ነው። በነገራችን ላይ ማለት ነው አምናበት ነው በእርግጥ የገባችሁ፣ ግን ሴት ልጅ ናት። እንደ ሴት ልጅ ደግሞ ሁሉ ጊዜ ማለት ነው ከድሮ ሚስት ጋር እየተጨቃጨክ መቀጠል አትፈልግም እሷ። አያርለ አንተም አልወጣለህም እዛ ጋር ያለው የሩታ ጉዳይ ማለት ነው። አሁን ላይ ልጁን ከመፈለግ ብቻ ሳይሆን
በቃ ይሄ ከሩታ ጋር የምታደርጉት የምትመላለሱት ምልልስ እንትን ስላላችሁ ነው የሚመስለኝ እንደኔ ማለት ነው። አንተ ግን ሁሉ ጊዜ ከሷ ጋር የምታደርገው ምልልስ ምኑ እቺ ልጅ እያሰለቻት ነው የሚመጣውና ትላንትና በቃ ያንን ነገር ነው በደንብ እሷ ላይ እኔ ማስተዋል የቻልኩትና አለ አይደለ የሆነ ምርጫህን ግልጽ አድርግ። አሁን ላይ እኔ ልጁን የመፈለግ ብቻ ራሱ አይመስለኝም ሩታን የመጉዳት አላማ ስላለህ እንጂ ልጅህን ፈለገ ምናምን እንዳልሆነ በደንብ ግልጽ ነው። እሷን እጎዳለሁ ብለህ ደግሞ እያደረክ ያለው ልጅህን ነው እየጎዳህ ያለው። አጠገብ ላይ ያሉ ሰዎችን በሙሉ መስማት አቁማል። ኢቭን እና አቤል ራሱ ማለት ነው የሆነ አለ አይደለ የጀመሩት ነገር ቢኖር እንኳን አመዛዝ ነው ካንተ በተሻለ ሩታ ለዚህ ልጅ እንደምታስፈልገው ስለገባቸው ሩታን ይዞ እስከ መምጣት ድረስ ደርሷል። አየህ ይሄን ያክል አመዛዝ ነው ማለት ነው። ውሽማህ ራሱ በአቅሟ አምጥተሃል በላ ምናምን እዛ ጋር እንደ እናት አክት ማድረግ ምናምን አልፈለገችም። በቃ እውነታውን ታውቀዋለች። ለዚህ ልጅ ካንተም ከማናችሁም በተሻለ እናቱ እንደምታስፈልገው በደንብ ታውቃለች እና ያንን ነገር ነው እያደረገች ያለችው። አንተ እውነቴን ነው እኔ በጣም ብዙ ያንተ ኮሜንቶች ላይ ገብተህ ማየት ትችላለህና ጡጦ ለህፃኑ ሳይሆን ለአብርሃም ነው የሚያስፈልገው ማለት ነው። የዚህን ያክል እስክትታዘብ ድረስ። ስለዚህ ይሄ ማንንም አልሰማም እኔ ማንንም ምናምን ትላንትና ራሱ ቲክቶክ ላይ ተቆርጦ የወጣ ቪዲዮ ነበርና ለምንም ነገር ግድ እንደሌላችሁ ምናምን እናቱን ጨምሮ ነው ይሄን ነገር ማለት ነው። እንደዚህ ተብሎ የሚኖር ህይወት የለም። በቃ እዚህ ጋር ህይወት እስከ መሰረታችሁ ድረስ ልጅ እስካስተሳሰራችሁ ድረስ ብትለያዩ እንኳን እኔ ግድ አይሰጠኝም ምናምን የሚባል ነገር የለምና ይሄንን ነገር ማስተካከል መቻል አለባችሁ። ኢቭን ጋሽዬ ደውሎ ይሄንን ነገር እስኪል ድረስ ቤተሰብ ይሄንን እስኪል ድረስ እና አቤል እና ሄርሜላ እንኳን አምነው ይሄንን ልጅ ወደ ሩታ መመለስ እንዳለብህ ሲያወሩ አንተ ግን በማን አለብኝነት ብዙ ነገሮችን ነው እያደረክ ያለኸው። በቃ እውነታውን እመን። በዚህ ሰዓት ላይ ከማንም በተሻለ መልኩ ለዚህ ልጅ እናቱ ታስፈልገዋለች። ስለዚህ ወደ እናቱ መልሶ ይሄን ልጅ አይ የምትል ከሆነ ደግሞ ሌላኛው አማራጭ ይሄ ጀመርከውን አጓጉል ህይወትን ትተህ ወደ ቤት ተመልሰ ግባ። መታረቅ ባለባችሁ ሰዓት ትታረቃላችሁ። አለቀ። እኔ እሷ ከሌላ ጎረምሳ ጋር እንድትሆን አልፈልግም የምትል ከሆነ ቤቱን አንተ ለቀህ በወጣህበት ቤት ሌላ ጎረምሳ ታዲያ ቢገባ ባይገባ ምን የሚደንቅ ነገር አለ? አንተና ለቅ የወጣው ቤቱም እኮ በሩን ከፍተህ ነው የወጣው። ማንም ሰው ገብቶ እንደፈለገ እንዲሆን አይደለ? ሶ ለምን ተገባ ለምን እንደዚህ ተኮነ ማለት አትችልም። በቃ እውነታው ይሄ ነው። ስለዚህ ጎረምሳ እንዳይገባብኝ አልፈልግም፣ ልጄን በአግባቡ እንድትይዝልኝ እፈልጋለሁኝ፣ ከልጄ አጠገብ መሆን እፈልጋለሁኝ ከሆነ ያንተ ምርጫ ቀላል ነው፣ ሌላ ነገር የለውም። ወደ ቤት ተመልሰህ መግባት። ወደ ቤት ተመልሰህ ስትገባ ደግሞ ከሄርሜላ ጋር ያለን ግንኙነት አቁም። የዛኔ እሷም ከደስታ ጋር ያላትን ግንኙነት ታቆማለች። አይ የምትል ከሆነ ደግሞ ልጁን ለእናቱ ስጣት። እንደ አባት መጠየቅ ባለብህ ሰዓት ትጠይቃለህ። የጀመርከውን አዲስ ህይወት ትኖራለህ ማለት ነው። ሁሉን ፈለገ ደግሞ አትችለውም። እኔ አብርሃም ነኝ ሁሉንም ነገር ማግኘት እችላለሁ አይነት ነገር ነው አሁን ላይ እየተጫወትክ ያለው። ይሄ ደግሞ አያዛልቅህም፣ አያስኬድህም። ስለዚህ ሁለታችሁም ማለት ነው። እኔ እሷ ላይም ችግር የለም ማለት አይደለም። እሷ ላይም በደንብ ችግር አለ፣ በደንብ መስተካከል ያለበት ነገር አለ። አጉል ፍክክር ውስጥ እየገባች ነው። በቃ አብርሃም ህፃን እየሆነ ነው ያለው። እሷ ደግሞ ተረርታ ያንን ነገር ባላየ ማለፍ ብትችል ማለት ነው በቃ በየዚህ ነገር አሸናፊ ልትሆን የምትችለው እሷ ናት። ግን እሷም ሌላ አጉል ፍክክር መቅጠም ጀመረች። አያስፈልግም እንደዚህ አይነት ነገር። አንቺም የጀመርሽውን ነገር አቁሚ። ከልጁ ጋር ልጅሽን ውሰጂ። በአግባቡ ማሳደግ፣ በአግባቡ ነገሮችን ማስተካከል ጀምሪ። በቃ ያንን ነገር ነው ማድረግ ያለባችሁ እንጂ እኔ እንጃ። እኔ ከባድ ነው ብቻ። ግን ለማንኛውም ግን ያው ጋሽዬ እንደ አባት ልጁን በአስቸኳይ ወደ እናቱ እንዲመልስ መናገራቸውን ሰምቻለሁኝ። እስኪ ያለውን ነገር ወደ አዲስ አበባ ይመጣሉ የማይመልስ ከሆነ እየተባለ ነው ማለት ነው። ያለውን ነገር ደግሞ አብረን ለማየት እንሞክራለን። ለማንኛውም ወዳችኋለሁኝ። ምሽት በሚለቀቁ ቪዲዮዎች ድጋሚ እንገናኛለን ማለት ነው። ይመቻችሁ።